አብርሃም በኋላ መጣና የምነግራችሁ ነገር አለ። በቃ ካሁን በኋላ በልጆቻችሁ ፏ ብቻ ነው። ስለማንም አያገባንም ነገር የቤት በጭፈራና በጸሎት ለሁለቱ ልጆች አሁን ደግሞ ምንም ኤፍሬምንም ይዛችሁ ወደፊት እግዚአብሔርን ሩታ አብርሃም ስለማንም አያገባንም። ሀናንዬ ስለ ጨረቃ ፋሚሊ እኛ የጨረቃ ፋሚሊ ነን አይደል? አሁን አንቺ የሚያደርግ ጥሩ ነገር የሚያስተምር ስለ ራሳችን ልጆች እናውራ፣ ስለ ራሳችን እናውራ እንጂ ስለከሌ ብሎ ማንም መጥቶ ቢያወራሽ ማሁን ወላሂ ጋር ነው የሚጫወተው። ያ አሁን እቺ ልጅ ያለችው ልክ ናት። በመጥፎ አታውሩ ነው አሁን እኔ ያልኩት። ጥሩ ነው እንጂ ያወራሁት መጥፎ ነገር አላወራሁም። አንቺ ጥሩ ነው ያወራሽ ለሲለኛ አይደለም። እሺ ሌላ ሰው መጥፎ ቢያወራ ነው ያለችው። ያ አይ ገብቶኛል። ግን ያው እኔ ጥሩ እንደሰሩ ነው የተናገርኩት እንጂ ማውራት ማለት ነው። ልክ ነው። ምንም አላጠፋሽም እናቴ። ለምን እኔ እቺ አሁን ላይ ያለችው ልጅ በጣም በቃ ቋንቋ አትችልም፣ ግን ስትከራከር ነበረ። በቃ የሆነ እንትን ብሏት ከልጅቷ ጋር እየተሰዳደበች ነበረ። ከዛ ገኝ ገባች። የማደርጋት ናት ልጅቷስ የምትሳደበው ልጅቷ የማደርጋት ናት። የቡታጀራ ልጅ ናት። ዩቲዩብ ባለ ዩቲዩብ የቡታጀራ ልጅ ናት። መልካም ቱ ከቡታጅራ ያንሳት ግን ገኒ አስተካክላ ወጣለች። ሁሉንም እውነቱ ታውቆ በቃ ልጅቷ ውሸታም እንደሆነች ታውቆ ምናምን ወጣለች። ምን መሰለሽ እሷ አትወርድም። ልጅቷ ሕፃን እኮ ናት። ናይ ወርቄ መጣ። ወርቄ ትጠየቅ ተባለ። ወርቄ መጣች፣ ተጠየቀች። ወርቄ ብላለች እና እንትን አለች። ደንግጣ ወጣች። ከአንድ ሁለት ሶስቴ እየነቀለች ወጣች። አመጣች ወርቄ ያለች ወርቄ መጣ ወርድና ላስ እኔ ወርዳለሁ። እሺ ወርቄም ትክክለኛውን ነው ያወራችው። የተባረከሽ ልጅ ወርቅዬ ገባች። ወርቅዬ እንዴት ነሽ ግሬስ? እኔ እኮ የምለው እቺን ሴትዮ ከትልቁ አስቀምጬ እኔ እኮ ጊፍት ራሱ ወደ እሷ እየሄደ እኮ ነው። አበባው ነው የእሷ ማለት የኔ ነው፣ ችግር የለውም። ወይኔ ምንድነው ኮፒ ሊንክ እያደረገ አሁኑኑ ከፍቼ ኮፒ ሊንክ ምንድነው እንትን አርጉልኝ፣ በእናታችሁ ኮፒ ሊንክ አርጉልኝ እና ታፕታፕ ለማድረግ ይመችሻል። እሺ አንቺ በትልቁ እኔ ታፕታፕ ሳይደርግም ብዬልኝ በትልቁ ሁኝ እምቢ አለ። አውታን እሺ ወርቅዬ እንዴት ነሽ? ደህና ነሽ? እንዴት ነሽ? አደራችሁ? አለን አልሐምዱሊላህ። አንቺ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን አልሐምዱሊላህ። ምንድን ነው ቤቱ ጨለማ የሆነው? በኢየሱስ ምን አውቃለሁ እኔ። በእናትሽ ቀይሪ ሃኒ፣ አንቺ በትልቁ ሁኚ። አውሩ እናንተ እስከዛ አውሩ። በጣም ጨለሟል። ምን ላይ ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? አለን አልሐምዱሊላህ። አንቺ እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። መኖር ጥሩ ነው። ያው መኖር ደጉ። በስማም 40 ምናምን ሰው ነበር። አሁን 34 ሰው ጋር ወሬ ነው። ወሬ ሲጀመር ይመጣል። ወሬ ነበር ለነገሩ። ክፉ ወሬ ያወራ አንድ ነገር ሲታወሪ እኮ ምን ሊሰማ ነው ዛሬ ብሎ እኮ ጆሮውን ደቅ በኢየሱስ እኔ ሊሰማ ምናምን ገስት ላይ አልቆይም እኮ እነ ሀይሚ ከመጡ ይቀመጣለሁ እንጂ ሌላ ቦታ ገስት ላይ ቶሎ ካላስገቡኝ ወይስ ቶሎ ገብቼ ካልወጣ በስተቀር በቃ ሄዳለሁ። ብዙ ሰው ግን ይቀመጣል ዝም ብሎ።
አዎ ምን አለው ታዲያ? የኔ ውድ ቂጡን አዋርዶ ይቀመጥ እንጂ ገዝተህ እና ታዲያ ይሄ ነው እኮ ችግሩ። ነው የአረብኛ ጽሑፍ የሰጠን ነው ወይስ እኔ እኮ በእናታችሁ እንትን እኮ ነኝ ለቤት አዲስ ነኝ እኮ ወይ አኔ በቃ እስከማስተካክለው እናንተ ዝም ብላችሁ አውሩ። ጨለማ ቢሆን አውሩ። እናንተ ትታዩኛላችሁ። ወርቄ ትታየኛለች። ወርቄ ጎልታ የወርቄ በርተሽ ስለምትታየኝ ችግር የለውም። አንቺ ሴትዮ አረግዝኛለች። እኔ መቼ ነው ያረገዝኩት? ያርግዝሽ የሚያረግዝሽ ነገር እኔ ተንኮል ነው ያረገዝኩሽ። አርጌዋለሁ። አስተካከልሽው። ጎበዝ ሂጂበት። አረብኛ ከየት አባቱ መቶ ችግር የለውም። በኋላ እስከማስደርስ ሳድዬ እንዴት ነሽ? ሰላም ነሽ ወይ? ግሬስ ትናንትና ይቅርታ ቤትሽን በጠበጥ ነው አይደል? አሁንም አሉ ልጆቹ ማለት ነው። እና ለዛ ነው እንጂ እኔ ኮፒ ሊንክ በእናታችሁ የሆነ ዋርኒንግ እየሰጠኝ ነው። እንዳንቺ ትናንት ስትይ አልነበረም ወርቅዬ? ወይኔ በላቸው እያደረገች ነው። አንቺ እኮ ከአንቺ ከተወጣ በኋላ እኮ ቤቱ ብሌን ቤት እኮ ለቅሶ በለቅሶ ሆነ እኮ ትናንት። ለምን በቃ ሁሉም ሆድ ባሰው ብታይ እንትና ገኒ ከሆላንድ ከአሜሪካ ከካናዳ ሁሉም ብታይ ወስኑ ከፋቸው በጣም ፈታነው እኮ ትላንትና እኮ ለገኒት ተብራርቶ ተነግሯት ነው። አዎ በጣም ግን እናመሰግናለን። በዚህ አጋጣሚ ግሬስ ፋሚሊዎች እግዚአብሔር ያክብርልን። ችግር የለውም። ተባረኩልን። እናውቃለን። ያው መቼም ማይሚዬ ቅመም ያላችኋትም እናንተ ናችሁ። እኛ አዛን እያለ ነው። ለዛ ነው ሰለን ተረኩት። ቆይ ሚውት አድርጊ። ያኔ ሚውት አደረጋችሁ። ዜዶ ወይ ያው አሁን ይታይሻል አይደል? አዎ ይታያል። እየረኩት ነው ታጠብ እና ሰንዬ እንኳንም ትናንትና ብታይ ደግሞ ቀን ላይ ታይ ልነግርሽ አልችልም። ገኒ አሳዝነች። ዛሬ ደህና ትሁን አላውቅም። ብታይ እንደዚህ በጣም አንጀት የምትበላ ሴት ብትኖር እሷ ናት። የእሷ በቃ አለች። እሷ እግዚአብሔርን ብዙ ሰው ነው ያጣችው በእሷ ለምን አላገኝ እያሏት ራሱ ቤት ድረስ ብታይ በቃ ጊዜዋን ሰውታ ነው ከኛ ጋር እንትን የምትለው። ጓደኞቿ ራሱ አላገኟት። በጣም ታሳዝናለች። እኔ ራሷ አስለቀሰችኝ እኮ ንግግሯ ምኗ። እሷ ማለት እዚህ ስትቀመጥ እሷ ስንት ደሃ ስንት ሰው የምታበላ ነች እኮ በሀገሯ። ጀግና ነች እኮ ገኒ ማለት ማንም እኮ እዚህ እንትን ገብተሽ ያው የሰው መውደድ ነው እንጂ የሚያስገባው እኮ እግዚአብሔር አይደለም። ደግሞ የበለጠ ደግሞ እንደዚህ ሲያምሽ ለሰው በጣም ኧረ የእሷ የተለየ ነው። በስመ አብ ኧረ በስመ አብ ከድሮም ታንቀጠቅጣለች እኮ መሬቱን። እሷ የእሷ የተለየ ነው። ታዲያ ግን ላገኝሽ የኔ ጊዜ ታብታብ ሊንክም ማታረጊ ማለት ሳድዬ በዚህ አጋጣሚ ሳዳንም ሳላመሰግናት አላልፍም። እውነቴን ነው የምልሽ። ብዙን ጊዜ እኛ ስናወራ ሰው ለካ እውነቱ ጋር ስትደርሺ ነው ሰውን የምታመሰግኝ። ያ ትክክል አይገባሽም እኮ መጀመሪያ እውነት ነው። እኛ እንደውም ውሻ እናደርጋትና ሳዳ ደግሞ ምናምን እንላታለን። ገባሽ? እሷ የምታውቀውን ይዛ ነው። ገባሽ? እውነቱን ይዛ ነው። ገባሽ? አብርሃምን የገባት ገብቷት ነው። የአብርሃምን እንትን አትበሉ እንደዚህ እያለች ታስረዳለች። ገባሽ? ግን ትናንትና ሳየው አይደለም የሃይሚን ብቻ የብሩኬን ጨምረው ነው ሼር ሲያደርጉ።
ኧረ ለምን እንደሚወዷት አየኋቸው እኮ የአብርሃምን ቢሆን እንደሚወዷት አብረው ነበሩ። ያው ከበፊቱም ማለት ነው። የእሱም ናቸው። እያዩት ያደገች ልጅ ነች። ላልገባሩ ሰው ነው እንጂ እኮ እህት ወንድም ናቸው። ግን እንዴት እንደሚወዷት አየኋቸው እኮ ትናንት ራሱ። ኧረ በጣም ቅመም ብለው እኮ ያወጡላት እነሱ ናቸው እኮ። ያ በጣም እንትን ይላሉ። አያለው እኮ እንዲህ ቲክቶክ ላይ አለፍ ስል ግሬስ ፋሚሊ የሚል እንትን የሚለው አለ አይቻለሁ ብዙ። አዎ እንዴ በስመ አብ። እና ካዲያ አስረዳቻቸው ገነት ድምጿ እንደው እንዴት ሆኖ ይሆን የኔ እናት? ውይ ተዘግቷል። የለም እሷ ትናንት ራሱ ስታሳዝን። ግን በቃ ልጅቷ በቃ